ጤና ይስጥልን ክቡራትና ክቡራን እንዴት አላችሁ? በሳምንት ሁለት ቀናት ዘውትር ሐሙስና ቅዳሜ ወደ እናንተ የሚደርሰው ኢትዮ ቢዝነስ እነሆ ጀመረ። ኢትዮ ቢዝነስ በልዩ ልዩ የቢዝነስ መረጃዎቻችን ስለ ስራና ኢንቨስትመንት ከዜና ባሻገር በትንታኔ የምንመለከታቸው ምጣኔ ሀብታዊ ጉዳዮች እንዲሁም ስለ ኢትዮጵያ ሰነደ መዋዕለ ንዋይ ገበያ ትኩረቱን ያደርጋል። በዛሬ ሐሙስ የኢትዮ ቢዝነስ መሰናዷችንን በአጫጭር የብሔራዊ ባንክ የወለድ ተመን ውሳኔን በተመለከተ የአዋጅ ቁጠባና ብድር ህብረት ስራ ባዛርን በሚመለከት ከዚህም ባለፈ የባንክና የኢንሹራንስ መረጃዎችን አካተናል። በሁነት የስንቄ ኢንቨስትመንት ባንክ በካፒታል ገበያ ውስጥ ስራ ለመጀመር የሚያስችል የስራ ፍቃድ ስለማግኘቱ እንዲሁም በዝርዝር መረጃችን ያለ ማስያዣ የሚሰጥ ብድርን በተመለከተ ወደ እናንተ የምናደርስ ይሆናል። ቃል ኪዳን ታደሰና ጥላሁን አያሌው አብረናችኋለን። አብራችሁን ቆዩ። ተመልካቾች ወደ ቀዳሚው የፋይናንስ መረጃችን እናመራለን። የኢትዮጵያ ብሔራዊ ባንክ ለረጅም ጊዜ ሲጠቀምበት የቆየውን ዝቅተኛ የተቀማጭ የወለድ ተመን በማንሳት ሁሉም ባንኮች የቁጠባ ወለድ ምጣኔን በራሳቸው እንዲወስኑ ፈቅደዋል። የገንዘብ ፖሊሲ ኮሚቴ በአምስተኛ መደበኛ ስብሰባው የተለያዩ ውሳኔዎችን ያሳለፈ ሲሆን ለበርካታ ዓመታት በ7 በመቶ የዘለቀውን ዝቅተኛ የወለድ ምጣኔ እንዲቀር የሚለው አንዱ ነው። ውሳኔው ባንኩ በ2016 ዓ.ም የ15 በመቶ መነሻ የፖሊሲ ወለድ ተመን ማስተዋወቁን ተከትሎ መሆኑንና በገንዘብ እንቅስቃሴና በካፒታል ዋጋ ላይ ግልጽ አቅጣጫ ለመስጠት ያለመ ስለመሆኑም ተመላክቷል። ውሳኔው ወደ ገበያ መር የገንዘብ ስርዓት ለመሸጋገር የቁጠባ አቅምን ለማሳደግና የካፒታል ስርጭትን ውጤታማ ለማድረግ የሚረዳ እንደሆነም ታምኖበታል። በየሩብ ዓመቱ የሀገሪቱን የኢኮኖሚ እንቅስቃሴ የገመገመ ምክር ሀሳብ የሚያቀርበው ኮሚቴው በህዳር ወር 2018 ዓ.ም አጠቃላይ የዋጋ ግሽበት ወደ 10.9 በመቶ ዝቅ ማለቱንና የዋጋ ግሽበትን ለማረጋጋት ቀደም ሲል ጥሎት የነበረውን የ24 በመቶ የብድር እድገት ገደብ ባለበት እንዲቀጥልም ወስኗል። እንዲሁም የንግድ ባንኮች በብሔራዊ ባንክ የሚያስቀምጡት የመጠባበቂያ ገንዘብ መጠን በ3 ነጥብ አድጎ ወደ 10 በመቶ ከፍ እንዲል ተደርጓል። ቀጥለናል ተመልካቾች፣ ወደ ሌላኛው የፋይናንስ መረጃችን እናመራለን። ሸበሌ ባንክ በተጠናቀቀው የበጀት ዓመት 20.95 ሚሊዮን ብር የተጣራ ትርፍ ማግኘቱን ገልጿል። ከወለድ ነፃ የባንክ አገልግሎት የሚሰጠው ሸበሌ ባንክ በተጠናቀቀው የበጀት ዓመት የ20.95 ሚሊዮን ብር የተጣራ ትርፍ ያገኘ ሲሆን ካለፈው ዓመት ጋር ሲነጻጸር የ65.6 በመቶ እድገት የታየበት ነው። በበጀት ዓመቱ 570.3 ሚሊዮን ብር ጠቅላላ ገቢ ማግኘቱንም ባንኩ ባካሄደው ጠቅላላ ጉባኤ ላይ ተመላክቷል። የባንኩ የሀብት መጠንም በ60.52 በመቶ በማደግ ከነበረበት 3.76 ቢሊዮን ብር ወደ 6.03 ቢሊዮን ብር ከፍ ስለማለቱም ተገልጿል። ካፒታል እንዳስነበበው ሸበሌ ባንክ በበጀት ዓመቱ 878.4 ሚሊዮን ብር የሚያወጡ አክሲዮኖችን በመሸጥ የባንኩ ጠቅላላ ካፒታል 2.26 ቢሊዮን ብር ማድረሱም ተነግሯል። ቀጥለናል ተመልካቾቻችን። ኒያላ ኢንሹራንስ በተጠናቀቀው የ2017 ሂሳብ ዓመት ከታክስ በፊት 782.7 ሚሊዮን ብር ማትረፉን አስታወቀ። ኩባንያው ያስመዘገበው ትርፍ ከቀዳሚው ዓመት ጋር ሲነጻጸር የ146 ሚሊዮን ብር ብልጫ ያለው ነው ተብሏል። ዓመቱን በስኬት ማጠናቀቁን የገለጸው ኒያላ ኢንሹራንስ በዓመቱ የ62.2 በመቶ እድገት በማስመዝገብ አጠቃላይ የሀብት መጠኑን 6.7 ቢሊዮን ብር ማድረሱን ችሏል። ኩባንያው በዓመቱ ከ3 ቢሊዮን ብር በላይ አረቦን ገቢ የሰበሰበም ሲሆን የካፒታል መጠኑን ደግሞ ወደ 2.3 ቢሊዮን ብር ለማሳደግ ስለመወሰኑም ተመላክቷል። ኒያላ ኢንሹራንስ በ1995 ዓ.ም በ7 ሚሊዮን ብር የተከፈለና በ25 ሚሊዮን ብር የተመዘገበ ካፒታል የኢትዮጵያን የኢንሹራንስ ኢንዱስትሪ የተቀላቀለ ኩባንያ ነው። የኢትዮጵያ ፖስታ አገልግሎት ያበለጸጋቸውን የሳጥን አልባ መልእክት አገልግሎትና የኢ-ኮሜርስ የመገበያያ ፖስታ ገበያ መተግበሪያዎችን ይፋ አድርጓል። ተቋሙ ላለፉት 132 ዓመታት ሲሰራበት የነበረውን ልምድ ከዘመናዊ የዲጂታል ቴክኖሎጂ ጋር በማጣመር ደንበኞቹ በአካል መገኘት ሳይጠበቅባቸው ባሉበት ሆነው ስልካቸውንና ስማቸውን በመጠቀም የፖስታ አገልግሎት የሚያገኙበትን አሰራር ስለመቀየሱ ተገልጿል። በሳጥን አልባ የመልእክት አገልግሎት ደንበኞች ከየትኛውም የዓለም ክፍል የሚላኩላቸውን መልእክቶችና ጥቅሎች በስልካቸው በሚደርሳቸው ማሳወቂያ መከታተል እንዲችሉና ባሉበት ቦታ ሆነው በቤት ለቤት አገልግሎት መስጠት የሚያስችል ነው። አዲሱ ይፋ የተደረገው የኢኮሜርስ የመገበያያ መተግበሪያ ፖስታ ገበያ በዋናነት አነስተኛና መካከለኛ ኢንተርፕራይዞች
የሚያጋጥማቸውን የመገበያያ ችግሮችን በመፍታት ዓለም አቀፍ ተወዳዳሪ እንዲሆኑ ለማድረግ ወሳኝ ስለመሆኑ ተገልጿል። መተግበሪያው አምራቾች ምርቶቻቸውን በዲጂታል መንገድ ለሀገር ውስጥና ለውጭ ገበያ ለማቅረብ የሚያስችል ነው። የኢትዮጵያ ፖስታ አገልግሎት ዋና ስራ አስፈጻሚ የሆኑት ዳግማዊ ኃይልዬ መተግበሪያዎቹ ከዚህ በፊት ያጋጥም የነበረውን የዜጎች እንግልት በመቅረፍ የጊዜና የገንዘብ ብክነትን የሚያስቀሩ በመሆኑ የደንበኞቹን እርካታ እንደሚያሻሽል ተስፋ ተደርጎበታል ብለዋል።